የምትመለከቱት ልጅ ስሙ ሰይድ ወይም ደግሞ ሸጋው መንገሻ ይባላል። የሚኖረው ጣይፍ ሳውዲ አረቢያ በጣይፍ ውስጥ ነው። ጣይፍ መንገድ ላይ በጩቤ ተወግቶ ተገሎ መንገድ ላይ አስፋልት ዳር ተገኝቶ የጣይፍ ሆስፒታል ውስጥ አለ ማለት ነው። ይሄ ነው ልጁ ማለት ነው። የምታውቁት ልጆች ለቤተሰቦቹ አፋልጉ ማለት ነው። እናውቃለን ያላችሁ ደግመሽ ስሪልን አልገባንም ያላችሁ ልጆች ለእናንተ መልስ ሰጥቻችኋለሁ። ይህ ነው ስሙ ሸጋው መንገሻ ወይም ሰይድ ይባላል። ፎቶ ደግሞ አይታይም። ይሄ ነው እኛ የሚያገኘ ነው። ይሄም እኮ ከኪሶ የተገኘ ፎቶ ነው ከመታወቂያ ላይም ከምን ላይ እንጂ ፎቶ አልተገኘም። ስለዚህ ቤተሰቡን የምታውቁ ጣይፍ ላይ በሰው እጅ ተገሎ አስፋልት ዳር ተጥሎ ገጠር ነው የሚሰራ ዘመድ ቤተሰብ ካላችሁ ማለት ነው። ጣይፍ ሆስፒታል ውስጥ አለ፣ አስክሬን ያለበት ሆስፒታል ማለት ነው። የልጁንም ድምጽ አስገባላችኋለሁ። አፋልጉኝ ብሎ የለቀቀው የምታውቁት ያለው ተገሎ አስፋልት ታራስ ወጥቶ የተገኘ ሆስፒታሉ ነው የላከልን። ፎቶ ይሄ ነው፣ ድሮ ተይዞ የሄደበት ፎቶ ማለት ነው። እና እስኪ ሆስፒታሉ የሰው እየፈልጉ ስላለ በዛ በግሩፕ ላይ በተዛረው ይገባው የሚያውቀው ሰው ካለ ቴዲ ጥሩ ሰው ቢሆን ነው ሁሉም ሰው እያለለት ያለው መልካም ሰው ቢሆን ለሰው ክፉ ባያስብ ካፉ መጥፎ ነገር አይወጣው ጥሩ ሰው ስለሆነ ሁሉም ሰው ያዝንለታል። እናንተ መርዝ ከሆናችሁ ግን በሰማይ ቤትም የምትገቡት ሌላ ነው። በምድረም እስያ ክፉ ተነቀለ እንኳን ነቀለው ነው የሚሏችሁ። ከወንድሜ ከእናቴ ልጅ ከወንድሜ እኮ ከእህት ይልቅ እኛ በላጭ ነን የምትሉ ሰዎች ናችሁ ነበራችሁ እኮ አንዳንዶች እየመጣችሁ ምድር አስመሰል በልክ አርጉት። ማስመሰል ጥሩ አይደለም። ከማንም ማንም አይበልጥ። ራሴ ገና ትናንት ነው ቀና ያልኩት። አንዳንድ እኮ በጣም ተስፋ የቆረጠ ሰው ቢኖር በጣም ከምንም በላይ ተስፋ የቆረጠ ሰው ቢኖር ታንቆ እንዲሞት ታደርጋላችሁ አንዳንዶቻችሁ ማለት ነው። ማርያምን እውነቴ ነው። ሰላም ሰላም፣ ውድና የተከበራችሁ የአዝቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ይበልልኝ። ይህ የምሰሙት ድምጽ የመሲ ድምጽ ነው። መሲ እንግዲህ መልስ ሰጥታለች ማለት ነው። ሙልጭ አድርገው እየሰደቧት ነው። ቴዲ ሙቶ እንዴት ስራ ጀመርሽ? ለምን ስራ ገባሽ? እያላችሁ የሚሳደቡ ሰዎች አላችሁ። እንዳለችው ተስፋ የቆረጠ ሰው ቢሆን እናንተ ራሱን እንዲያጠፋ ታደርጋላችሁ። የምትናገሩት ነገር ተው እያለች ነው። በጣም አዝናለች። አትሰደብም። መሲ መሰደብ የለባትም። ገና ከሀዘኗ ነው የተቋቋመችው። እሱ እንግዲህ ቴዲ ከሞተ ዛሬ 12 ቀኑ ነው ማለት ነው። ግን ሀዘኑ አልወጣላትም እንኳን ለሷ ማለት ነው። እኛም ሁላችንም አዝነናል፣ አይደለም ለመሲ ማለት ነው። ግን አንዳንድ ሰዎች ለምንድን ነው የምትሳደቡት? እንዴት ስራ ጀመርሽ? የቴዲን ሀዘን ሳትወጪ ወደ ስራ እንዴት ገባሽ? ብለው እንግዲህ ላይቭ ላይ ማለት ነው ቅስሟን እየሰበሩ እየሰደቧት ነው ያሉት። የኛ አበሻ እንደዚህ ነው። እቺ ልጅ እንኳን ወደ ስራ ተመለሽ ጎበዝ በርቺ እንደማለት ትላንትና እኮ መሲ ያለችበትን ነገር አይተናል። ራሷን እስከ መሳት ደርሳ ሆስፒታል ገብታ ብዙ ነገር ሆና ነው ያለችው። በወንድሞቿ ሀዘን እንኳን ስብራቷን እድሜ ለብሬክስ ሀበሻዊ ብሬክስ ጥሩ ባል ስላላት መልካም ባል ስላላት እሱ ነው እያጽናናት ያለው ማለት ነው። እና በሱ ብርታት ነው እዚህም የደረሰችው። አሁን ነው ገና ከሰው ጋር መቀላቀልና ወደ ሰው ወደ ስራ ይሄንንም ስራ ደግሞ ከፍቶ የሰጣት እንድትጽናና ቤት እያለቀሰች እንዳትውል ነው። አሁን ከወንድሞቿ ሀዘን በኋላ ነው ይባስ ብሎ ይሄም ተደገመባት። 3 ሀዘን ተደራረበባት እና አንደኛ ያለችው በሰው ሀገር፣ ሁለተኛ የቤት ክራይ ትከፍላለች፣ የምትኖርበትን ቤት ትከፍላለች፣ የስራ ቦታዋ ክራይ ትከፍላለች፣ ውሃ አለ፣ መብራት አለ። ይሄን ትከፍሉላታላችሁ። ልጅ አላት ነው ወይስ ደግሞ መታ ትለምናችሁ? ሚዲያ ላይ ወጣ ትለምናችሁ? መከፍለው አጣው በሀዘን የተነሳና ዋጡና ክፈሉልኝ ትበላችሁ? ምን እያሰባችሁ እንደሆነ እንዴት እየሆናችሁ እንደሆነ አላቅም። በጣም ባለጌ ቆሻሻ ሰዎች አላችሁ። ሙልጭ አርጋችሁ ምሰድቧት ሀራም
በጣም ነው የሚያሳዝነው የእውነት። እችን ልጅ ጎበዝ፣ አይዞሽ፣ በርቺ፣ አዎ እንደዚህ ጠንክሪ፣ ወደ ስራ ግቢ፣ ተቀላቀይ ብትቀመጥ ማን ያጽናናታል? ስንቶቻችንን ቤተሰብን ገለን ስራ ቦታ ላይ እያለቀስን እያነባን ህርማችንን በስራ ያሳለፍን እንዴ! ኢትዮጵያ እኮ አይደለም። ኢትዮጵያ ብትሆን ከዚህም ከዛም ከግራ ከቀኝ ታጅባ እንደ ሙሽራ ህዝቡ አይዞሽ እያለ እያጽናና ምግብ ውሃ እያመጣ ያጽናናታል። እቺ ልጅ ምን ትሁን? እሺ በሰው ሀገር ከጎን ይላት ከግራ ይላት እና በጣም ባለጌዎች ናቸው የምትሳደቡ ሰዎች። በሰው እንጨትና በሰው ቁስልማ ሁሉም ሰው ያው እንዴ። እሷ የቆመችበትን አልቆማችሁም። እሷ በሀዘን ስንት እንደተጠበሰች በስንቱ በዚህ እድሜዋ ማለት ነው በህጻንነቷ በሀዘን ስብርብር እንዳለች ፈጣሪና እሷ ናቸው የምታውቁት ማለት ነው። እና እናንተ ምን ሆናችሁ ነው ግን? ሄዳችሁ ያጽናናችኋት አላችሁ? አይዞሽ ብላችሁ ውሃ የሰጣችኋት አላችሁ እንዴ? ቢያንስ አይዞሽ እንደማለት ሙልጭ አርጋችሁ ቅስሟን እየሰበራችሁ የበለጠ እሳት እየቆሰቆሳችሁ እሷ እንደ ጨካኝ እንዳረመኔ የሞተ ተጎዳ ይኸው ሳምንት ሳይሞላው ስራ ጀመረች እያላችሁ በስድብ በኮሜንት ሀዘንሽ ወጥቶልሽ ነው ምትሉ። እረ ተው በእናታችሁ። ያለችው እች ልጅ እኮ ኢትዮጵያ አይደለም፣ እናቷ ጋር እኮ አይደለም፣ ቤተሰብ ጋር አይደለም፣ ማንም ከጎኗ የለም። የተዘጋ ቤት ቁጭ ብላ ነው ጧትና ማታ ስታለቅስ ስታነባ ያለችው። ምንም የለም ከጎኗ። በዛ ላይ ሁሉ ነገር እየቆጠረ ነው። አንድ ቀን ስትቀመጥ አንድ ቀን ሁለት ቀን እያለ እየቀጠለ ነው የሚሄደው። የቤት ክራይ ይመጣል፣ መብራት እየቆጠረ የቤት ክራይ እየቆጠረ ምን ይቀንስላታል? ምን የሚቀንስ ነገር አለ? ሁሉ ነገር እሳት እየሆነባት ነው የሚቀመጠው እና ቁጭ ብላ ከዛ መታ በሀዘን ምክንያት በቴዲም ሀዘን ምክንያት ስራ ሳልሰራ ቀርቼ መብራት ተቆረጠ፣ ውሃ ተቆረጠ፣ የቤት ክራይ ሰውዬው ውጡ አሉን እና አዋጡልኝ እንድትል ነው የምትፈልጉት? ምን አይነት አስተሳሰብ እንዳላችሁ አላውቅም ኢትዮጵያውያን። የእውነት የሰው ቅስም ሰውን ለማሸማቀቅ። በነገራችን ላይ ሚዲያ ላይ ስትወጡ የሚዲያ ሰው ስትሆኑ እንደ ወታደር ሁኑ። ስድብንም ሁሉንም ችላችሁት እንጂ ተስፋ የሚቆርጥ ሰው ቢሆን አንድ ቀን ቪዲዮ አታሰሩም። የምር የምትሳደቡት ስድብ መርዞች አላችሁ። ብዙ ጨዋዎች እንዳሉ ብዙ መርዞችም አሉ ማለት ነው። በጣም ያሳዝናል። እና የሰው ቅስም አትስበሩ ማለት ነው። የሰው ቅስም መስበር ጥሩ አይደለም እና ትስራበት፣ ትስራ፣ አበረታቷት። ጎበዝ ጀግና፣ እንዲህ ነው መስራት ነው፣ ወተሽ ስሪ ጎበዝ ብላችሁ እንደማለት የእሷን ቅስም አትስበሩ። ከሷ በላይ ማንም ያዘነ የለም። ከብሬክስ በላይ ማንም ያዘነ የለም። ቢያንስ እንኳን ሚዲያ ላይ ስትወጣ መጠየቅ ያለባችሁ መሲ የወንድማችን የቴዲን ገዳይ ማን ነው? ይፋ አድርጉልን። ብሬክስ እና አንቺ ስለምታውቁት አውጡልን፣ ሰውየው እንዲያዝ ብላችሁ ጥሩ ነገርን እንደመናገር እናንተ ሀዘንሽን ተቋቁመሽ ጨርሰሽ ነው የወጣሹ ብላችሁ የሰው ቅስም አትስበሩ። ቅስማችሁ ይሰበር። እውነት በጣም ነው የምታስጠሉት ኢትዮጵያውያን። ምን እንደሆናችሁ አላቅም። እንደዚህ ቆሻሻ ሰዎች አላችሁ የሰው ቅስም የምትሰብሩ። ጥሩ ልጅ ሰዎች እንዳሉ ቅስም የሚሰብሩ እና ይሄ አግባብ አይደለም። እባካችሁ አስተውሉ። እች ልጅ ምን ትሆን? ተዋት። የምር መሲ በጣም ታሳዝናለች። አዘን ስብርብር አድርጓታል። ያውም ጥሩ ባል ስላላት ነው እችን የተቋቋመችው ማለት ነው። እና በጣም አታብዙት፣ አብዝታችሁታል፣ አትስደቡ። ስለዚህ ወንድማችን ደግሞ ድጋሚ ስሪልን እያላችሁት ያው እንግዲህ መግቢያ ላይ ሰርቼላችኋለሁ ስሙን አድራሻውን። ለሱም ነፍስ ይማር። በየቀን አዳዲስ ነገር እንደዚህ እንግዲህ እየተፈጠረ ነው ያለው። ወንድሞቻችን እያለቁብን ነው። ማን እንደሚገላቸው አይታወቅም። ይሄም ወንድማችን እንግዲህ መግቢያ ላይ ያያችሁት ሰይድ ወይም ደግሞ ሸጋው መንገሻ የሚባለው ወንድማችን እሱም እንደ ቴዲ አንድ ፍሬ ልጅ ነው። ጣይፍ ላይ ገለው አስፋልት ዳር ጥለውት ፖሊሶች አንስተው አስክሬን ክፍል አስገብተው ይሄን ፎቶ ከስልክ ያገኙ ከምን ያገኙ እንግዲህ የተለጠፈውን ፎቶ ልከው ማለት ነው። እነሱም ልከው ምንድነው ያሉት? አፋልጉን፣ ቤተሰቡን የምታውቁ ካላችሁ ብለዋሉ። ስለዚህ ቤተሰቡን የምታውቁ ሰዎች ካላችሁ ቢያንስ ለእናት ሀገሩ እንዲበቃ ወጥታችሁ ድምጽ ስጡ። ቤተሰብ ነን ወንድማችን ነው የምትሉ ካላችሁ ኮሜንት ላይም ጽፋችኋል። ወንድማችን ብዙ ጊዜ ጠፍቷል፣ ስሙን በትክክል ንገሪን ብላችኋል። አሁን በትክክል ነግሬያችኋለሁ። በጣም ያዝናል። እንግዲህ ነፍስ ይማር ወንድሞቻችን። መሲን አትንኳት፣ ተዋት፣ ትስራበት። መሲ እግዚአብሔር ያጽናሽ፣ አይዞሽ እህቴ። የሰው ምላስ ቅስም ይሰብራል፣ ከብትር በላይ ነው። ቻዩ
አይዞሽ፣ ሁሉም ነገር ለበጎ ነው። አትስሚያቸው፣ ስራሽን ስሪ። የወንድማችን ቴዲ ነፍስ ይማር። ገዳዩን አውጡልን፣ ገዳዩ እንዲወጣ ይሄንን ነገር ነው መጠየቅ ያለባችሁ እንጂ ለምን ስራ ሰራሽ ማለት ስህተት ነው። ፍትህ ለቴዲ፣ ፍትህ ለወንድማችን። ስለዚህ አትስደቧት። ምን ታርግችልች መታተለ ምን እንዴ! በጣም ነው የምታሳዝኑት። አቤት ሀበሻ መርዝ እኮ ነው ሀበሻ። በስማ ቅስም ለመስበር እኮ በጣም ነው የሚሯሯጠው። የሚሰማችሁ ካገኛችሁ ዊሽ ራይጣል። ምን አለ ጥሩ ነገር፣ ስንት ጥሩ ሞራን የሚሆኑ ሰዎች እንዳሉ ቅስም የሚሰብሩ ሰዎች አላችሁ። ያሳዝናል።